ሰላም የኢትዮ ጁሪስ አካዳሚ ተማሪዎች እንኳን ወደዚህ ቻናል በሰላም መጣችሁ። እና ደግሞ ትላንት አንድ ቪዲዮ ለቅቄላችሁ ነበረ። ጀነራል ኮንሲደሬሽን የያዘ አንድ ቪዲዮ ለቅቄላችሁ ነበረ። ቻፕተር 1 እንደ ከምክር ጋር የሚል ነገር ለቅቄላችሁ ነበረ። በዛ ቪዲዮ መሰረት ኮሜንት የሰጣችሁ ልጆች ነበር። በዛ ኮሜንት መሰረት ዛሬ ደግሞ ሌላ ፓወር ፖይንት አዘጋጅቼላችሁ ሙሉ ቻፕተሩን ዛሬ እናያለን። ቢያንስ ግማሽ ደቂቃ ማለት 30 ደቂቃ ውስጥ ለመጨረስ እንሞክራለን። ቪዲዮውን ከቻልን በዚህ ሁሉንም ቻፕተር 1 የያዘውን ነገር ለመጨረስ እንሞክራለን። በትላንትናው ሁለት ቻፕተር 1 ኔቸር ኤንድ ፋንክሽን ኦፍ ሎው የሚለውን ሀሳብ አይተን ነበር። ዛሬም በድጋሚ እሱን አይተን ከዛ ትላንት ሳናይ ወደ ቀረው ሀሳብ እንሄዳለን። ይሄ አዲስ ያዘጋጀሁላችሁ ፓወር ፖይንት ነው እና ለንባብም ኖት እናንተም ለመያዝ የሚመቻቸው አይነት ፓወር ፖይንት ነው። እና ይህንን ፓወር ፖይንት የሚፈልጉ ከሆነ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ፣ በዛ መውሰድ ትችላላችሁ። ስለዚህ በመጀመሪያ አሁን የምንመለከተው ቻፕተር 1 ኔቸር ኤንድ ፋንክሽን ኦፍ ሎው ነው። ስለዚህ በዚህ ቻፕተር ስር ኢንክሉድ የሚያደርጉ ነገሮች አሉ። ምንድነው? ዲፋይን ሎው ፍሮም ዘ ዲፈረንት ፐርስፔክቲቭ፣ ኤክስፕሌን ዘ ቤዚክ ፊቸር ኦፍ ሎው፣ ጄኔራሊቲ፣ ኖርማቲቪቲ ኤንድ ሳንክሽን። እነዚህን ትናንት አይተናል። ሎውን በተለያዩ ፐርስፔክቲቮች ዲፋይን አድርገን ነበር። ፊቸሮቹንም እንደዚህ ሶስቶቹን ጄኔራሊቲ፣ ኖርማቲቪቲ እና ሳንክሽን አይተናል። እና ደግሞ ዛሬ ደግሞ አናላይዝ ዘ ፎር ሜጀር ቲዮሪስ ኦፍ ሎው እንጨምራለን። አይደንቲፋይ ዘ ኪ ፋንክሽን ኦፍ ሎው፣ ምንድነው ህግ የሚሰራ ተግባሩ ምንድነው የሚያደርገው በሶሳይቲ ውስጥ የሚለው ነገር እንመለከታለን። እና ደግሞ ዲስክራይብ ዘ ሪሌሽን ቢትዊን ሎው ኤንድ ዘ ስቴት፣ ምንድነው ህግና ስቴት ወይንም ሀገር ያላቸው ሪሌሽንሽፕ ሁለታቸው ምንድነው የሚያገናኛቸው የሚለው ነገር እናያለን። ከዛ ሌጋል ኖርም እና ሌጋል ኖርም በተለያየ አይነት በኖርማሊቲ እናያለን። እና ደግሞ በመጨረሻ ኮምፔር ኤንድ ኮንትራስት ወርልድ ላይ እንግዲህ ሜጀር የሆኑ ሌጋል ሲስተሞች አሉ፣ ኮመን እና ሲቪል ሎ የሚባሉ። እነዚህን ሁለቱ ሜጀር ሌጋል ሲስተሞችን በጥቂት ሰዓት ውስጥ ለማየት እንሞክራለን። ስለዚህ በትላንት ያየነውን ሀሳብ ደግመን ሪቫይዝ ለማድረግ ያክል ፈጠን ብዬ አስረዳቸዋለሁ። እንግዲህ ኢንትሮዳክሽን ቱ ዚስ ቻፕተር ዋት ኢዝ ዚስ ቻፕተር አባውት ሎው ኢዝ a fundamental part of our life but what exactly is it? This chapter explores the core concept needed to understand any legal system። እና በዚህ ቻፕተር ስር ህግ ማለት እኛ በምንኖረው በዚህ ዓለም ላይ አንዱ አካል ነው። ነገር ግን ምንድነው ኤግዛክትሊ ሎው ማለት ምን ማለት እንደሆነ እንረዳለን። እና ሲቀጥል ደግሞ we will journey from defining law to understand its purpose and finally to see how to fit into the larger structure of the state and the society። ፐርፐዙ ምንድነው? ሎው ፐርፐዙ ምንድነው? ፋይናሊ እኛ አሁን በምንማረው ፐርስፔክቲቭ አንፃር እንዴት ነው ማየት የምንችለው? ከዚህ በፊት ምን አይነት አመለካከት ለህግ ነበረን፣ አሁን ደግሞ ከተማረን በኋላ ምን አይነት አመለካከት ይኖረናል የሚለው ነገር እናያለን። አሁን አንድ ነጥብ አንድ ዲፋይኒንግ ሎው እናያለን። ይሄ ዲፋይኒንግ ሎው የምንለው it is very complex question because of the law is not have a single definition in the world። ስለዚህ ምንድነው ዲፊኒሽን የለውም፣ ሲንግል የሆነ ዲፊኒሽን ቻሌንጅ አለው። ምክንያቱም it is not easy to concept the change across time and the culture። ምንድነው ቼንጅ ይሆናል ከጊዜ ወደ ጊዜ በካልቸር በተለያየ ስፍራ የተለያየ ስም ይሰጣል፣ የተለያየ ዲፊኒሽን ይሰጣል። ለምሳሌ አክላን ሮማን ላይ ህግ የምንለው ነገር ጁስ ነው የሚሉት፣ ሂንዱ ላይ ዳርማ ይላሉ፣ እስላሚክ ደግሞ ምን ይላሉ? ሁኩም ይሉና ስሙን ይጠራሉ ማለት ነው። ስለዚህ ኪ ፖይንቱ ምንድነው? there is no single universal accepted definition for law። do you understand me? ስኮስ ሲቀጥል ደግሞ ምንድነው የምንመለከተው? ዲፊኒሽን ፍሮም ዲፈረንት ፐርስፔክቲቭ። አሁን በተለያየ አመለካከት የተለያዩ ስኮላሮች የተለያየ ዲፊኒሽን ሰጥተዋል። የመጀመሪያው ፕራግማቲክ ቪው የምንለው ምን ይላሉ? a principle of rule of conduct that will be enforced by the court ይላሉ። ምንድነው? ፕሪንሲፕል ኦፍ ሩል ነው። ኮንዳክት ምንን የሆነ ባህሪን ሩል የምናደርግበት ወይንም ጋይድ የምናደርግበት ፕሪንሲፕል ነው። እሱም ደግሞ ኢንፎርስ የሚደረገው በምንድነው? በኮርት ነው። ፎከስ የሚያደርጉት ምንድነው? ሎው ኢዝ ዋት ኮርት ዱ። ምንድነው ህግ የምንለው ነገር? አሁን አንድ ወንጀለኛ ቢከሰስና ፍርድ ቤት ቢሄድ ያ ወንጀለኛ ምን እንደሚቀጣ ምን እንደሚሆን አያውቅም። ስለዚህ በዚያ ቦታ የተሰበሰቡ ሰዎችም ዳኛው ምን እንደሚፈርድ አያውቁም። ኮርት የሚያደርጉ ለምሳሌ የገደለ ሰው ከ20 እስከ 25 ዓመት የሚፈርድ ከሆነ ዳኛው ምንድነው የሚፈርደው የሚለውን ነገር እዛ ቁጭ የተሰበሰቡ ሰዎች ነው የሚያውቁት። ስለዚህ ለዛ ነው ሎው ኢዝ ዋት ኮርት ቱ ዱ፣ ምንድነው ይሄ ፍርድ ቤት የሚሰራው የሚለው ነገር ነው ህግ ብለው ያስባሉ። ሶሺዮሎጂካል ቪው ደግሞ ማክስ ዌበር የሚባል አንድ ፊሎሶፈር ነው ምን ይላል? an order is law if it is enforced by specialized staff ይላል። ምንድነው ህግ የምንለው? የሆነ ስፔሻላይዝድ ኢንፎርስ የሚያደርግ ፐርሰን አለ። ለምሳሌ ፖሊስ ሊሆን ይችላል፣ ኮርት። ከዛም በኋላ ዩዚንግ ኮሪዥን ማለት ኃይልን ተጠቅሞ ፎርስን ተጠቅሞ ኦርደር ያደርጋሉ። ለምሳሌ ሰዎች እየተጣለ ፖሊስ ቢመጣ ሰዎች ይበተናሉ። ምክንያቱም ስፔሻላይዝድ የሆነ ስታፍ ነው። ምክንያቱም ህግን የሚያስከብር አካል ስለሆነ። ሶሺዮሎጂካል ቪው እንደዛ ብሎ አምናለሁ። ሎው ኢዝ አባውት ኤክስተርናል ኢንፎርስመንት ባይ ስቴት ኦፊሻል። ጀነራል ዲፊኒሽን ፎር ዘ ሶሺዮሎጂካል ቪው a body of binding rule is sufficient compliance of them ensured by some mechanism accepted by community። ኮሚኒቲ አክሰፕት ያደረጉት ሜካኒዝም ነው። እና ደግሞ ባይንዲንግ ሩል ነው ወይ አስገዳጅ የሆነ መሪዎች ስብስብ ማለት ነው።
አሁን ደግሞ የምንቀጥለው ቤዚክ ፊቸር ኦፍ ሎው። ትናንት የኛውንም በደንብ አይተነው ነበረ። ፊቸሮች ምንድን ነው፣ ሎው ምንድን ነው የሚያደርገው የሚለው ነገር እናያለን። እንዴት ነው የሚገለጸው? ሶስት አይነት ፊቸሮች አሉት። የመጀመሪያው ጄኔራሊቲ፣ ሁለተኛው ኖርማቲቪቲ እና ሶስተኛው ምንድነው ሳንክሽን ነው። አንድ በአንድ እናያለን ከምሳሌ ጋር ማለት ነው። the future of law generality የምንለው law applies to categories not names. law is general rule of human conduct. it does not name a specific person. ምን ማለት ነው? ህግ የምንለው ነገር ጀነራል ሩል ኦፍ ኮንዳክት ነው፣ አስ ጀነራሊ እንጂ አስ ኢንዲቪዥዋል አይደለም። ወይንም ደግሞ አሁን ለእንትና ለክልል ብሎ የሚወጣ አይደለም። ህግ የምንለው አሁን ለኢትዮጵያ የሚወጣ ህገ መንግስት አንድ ነው። በዘጠኙም ኮንስቲቱሽን በዘጠኙም ሪጅን ላይ ይሄ ኮንስቲቱሽን አፕላይ ይደረጋል። ይሄ ማለት ነው ጀነራል ነው። ለደቡብ ክልል ይሄ የሚባል ነገር የለም። ክልል የራሳቸው የሆነ ህገ መንግስት ሊኖራቸው ይችላል። ነገር ግን ይሄ ፌደራል ኮንስቲቱሽን አዝ ጀነራል ነው። ይሄ ስፔሲፊክ በሆነ ኔም አይወጣም ማለት ጀነራሊቲ ነው። ለምሳሌ ኤቭሪ ፐርሰን ማለት ነው ዘ ራይት ቱ ላይፍ አለው። ይሄ አሁን ኢንተርናሽናል ነው። ኢንተርናሽናል የሆነ ሰው የመኖር መብት እየተጠበቀ ነው፣ ዓለም አቀፋዊ። ይሄ አሁን ጀነራል ሩል ነው። ስለዚህ ይሄ ለምንድን ነው ጀነራሊቲ የሚጠቅመው ካላችሁ፣ ዋይ ኢት ኢዝ ኢምፖርታንት ካላችሁ፣ ቱ ፕሮሞት ኢኳሊቲ ኤቭሪ ዋን ኢዝ አ ካታጎሪ ኢዝ ትሪትድ ዘ ሴም። አሁን ለምሳሌ አንድ ወንጀለኛ በፍርድ ቤት ከቀረበ በኋላ ስርቆት ከሆነ የፈጸመው ወንጀል ከ1 ዓመት እስከ 5 ዓመት ያስቀጣል ከተባለ ሌላ ወንጀለኛ ቢመጣ በዛው ህግ ነው መቀጣት ያለበት እንጂ ከ20 እስከ 30 በሚለው ህግ መቀጣት የለበትም። ጀነራል ለሁሉም አፕላይ የሚሆነው ምንድነው? ትሪትድ ዘ ሴም ነው። ተግባብተናል አይደል? እና ኢንሹር ፐርማነንሲ ዘ ሴም ሎ አፕላይስ ቱ ዘ ፊውቸር ሎ ኢን ዛት ካቴጎሪ ዊዛውት ኒዲንግ ቱ ቢ ቼንጅ። ምንም የሚቀየር ነገር የለም። ለተመሳሳይ ወንጀሎች ተመሳሳይ ህጎች ተቀምጠው ከሆነ እነዛው አንቀጾች ናቸው ለተመሳሳይ ወንጀሎች ምን የሚደረጉት አፕላይ የሚደረጉት ማለት ነው። ስለዚህ ጀነራሊቲ በአክሽን ላይ ኤግዛምፕል እንመለከት። ኤግዛምፕሎች ስንመለከት ሎ ቱ ሁም ዳዝ ኢት አፕላይ ሌቭል ኦፍ ጀነራሊቲ። አሁን ቅድም ያወራ ነበረው እዚህ ምሳሌ ተቀምጠው ኤቭሪ ሃዝ ዘ ራይት ቱ ላይፍ ይላል። ማንም የመኖር መብት አለ። ኤቭሪ ፐርሰን ኢን ዘ ወርልድ ያውን ዓለም አቀፋዊ ነው፣ ህግ ነው። ኤቭሪ ኢትዮጵያን ናሽናል ሃዝ ዘ ራይት ቱ ቮት። ማንም ያውን አርቲክል 38 ፌደራል ኮንስቲቱሽን ላይ የተቀመጠ ነው። ማንም ሰው 18 ዓመት ከሞላ በኋላ ምን ማድረግ አለ? መብት አለው። የምን ምርጫ የመምረጥ መብት አለው። ኤክሰፕሽኑ ምንድን ነው? የኢትዮጵያ ዜጋ ብቻ መሆኑ ብቻ ሳይሆን 18 ዓመት ካልሞላው መምረጥ አይችልም። ግን ከሞላው በኋላ ሁሉም ኢትዮጵያዊ የመምረጥ መብት እና 21 ዓመት ሲሞላ ደግሞ የመመረጥ መብት እንዳለው አርቲክል 38 ያስቀምጥልናል። The term office of the president shall be 6 years. Only the person who is president list general. አሁን ምን ማለት ነው? አንድ ፕሬዝዳንት 6 ዓመት ማገልገል አለበት ተብሎ ሩሉ ከተቀመጠ አሁንም አሁን የተቀመጠው ፕሬዝዳንቱ አገልግሎ ከወረደ በኋላ የሚመጣውን ፕሬዝዳንት በዛው ሩል ነው መመራት አለበት፣ ምንም መቀየር ሳያስፈልገው። ምክንያቱም ያኛውን ፕሬዝዳንት ነበር፣ ይሄም ፕሬዝዳንት አስ ጄኔራሊ ተመሳሳይ የሆነ ሩል አፕላይ ይደረጋል ማለት ነው። አሁን ደግሞ ሁለተኛው ፊውቸር ምንድነው? ኖርማቲቪቲ። ኖርማቲቪቲ ደግሞ ምንድነው? ሎ አስ ስታንዳርድ ኦፍ ቢሄቪየር። ሎ ዳዝ ኖት ጀስት ዲስክራይብ ኢትሰልፍ ኢት ፕሪስክራይብ ሃው ፒፕል ሹድ ቢሄቭ። ምን ማለት ነው? ሎ ራሱን ዝም ብሎ ሎ እንደዚህ ነው ብቻ ብሎ አይገልጽም። ይልቁንስ ምን ያደርጋል? ፕሪስክራይብ ሃው ፒፕል ሰው እንዴት የራሱን ባህሪ ፕሪስክራይብ ወይንም ደግሞ ይመራል የሚለው ነገር ያስቀምጣል ይላል። ኢት ክሪኤትስ ኖርም ስታንዳርድ ኢን ዘ ሶሳይቲ። ስታንዳርድ የሆነ ኖርም እንዲኖር ምን ያደርጋል? ሶሳይቲ ውስጥ ክሪኤት ያደርጋል። ለዛ 3 የሆነ ሌጋል ኖርሞች አሉ። አንደኛ ፐርሚሲቭ፣ ዘ ሰከንድ ዳይሬክቲቭ ኤንድ ዘ ሰርድ ዋን ኢዝ ፕሮሂቢቲቭ ሎ። ፐርሚሲቭ ላይ ዩ ሜይ ዱ ዚስ፣ ይሄን ነገር ማድረግ ትችላለህ ይላል። ይሄ የተፈቀደ ነው፣ ፐርሚሽን ታውቃላችሁ። ዳይሬክቲቭ ደግሞ ኮማንድ ነው፣ ዩ መስት ዱ ዚስ። ለምሳሌ አንድ ሰው ይህን ነገር ማድረግ አለበት ተብሎ ተቀምጠው ከሆነ ሩል ያን ነገር መፈጸም እንዳለበት ነው። ፕሮሂቢቲቭ ደግሞ የተከለከለው ነገር ማድረግ የለብም። እንመለከታለን በምሳሌ ወደታች። ስለዚህ በኤግዛምፕል እንመልከት። ፐርሚሲቭ የምንለው ሃዝ ዘ ራይት ቱ የሚሉ ፍሬዞች አሉት። ሜይ ኢዝ ፍሪ ቱ። አሁን ኤቭሪ ፐርሰን ኢዝ ፍሪ ቱ ቲንክ ኤንድ ቱ ኤክስፕሬስ ሂዝ አይዲያ። ማንኛውም ሰው በነፃነት የራሱን አይዲያ የመግለጽ መብት አለው፣ የማሰብ መብት አለው። ይህ አሁን አርቲክል 14 ሲቪል ኮድ ላይ ያለ ነው። ስለዚህ ይሄ ፐርሚሲቭ ነው፣ የተፈቀደ ነው። የራሴን አይዲያ የመግለጽ መብት ይሄ ሃዝ ዘ ራይት ቱ ነው። ዳይሬክቲቭ የምንለው ደግሞ ኖርማቲቪቲ ኖርም ምንድነው? ኮማንድ ነው። በውስጡ ምን የሚል ፍሬዝ ይዛል? ሻል መስት ሃዝ ኦብሊጌሽን ቱ። ይሄ ማለት ነው ዘ ደብተር ሻል ፐርሰናሊ ካሪ አውት ሂዝ ኦብሊጌሽን። አሁን አንድ ብድር የተበደረ ሰው ኮንትራቱን ሲገባ መልሳለሁ በዚህ ቀን ብሎ ኮንትራቱን ገብቶ ሊሆን ይችላል። ስለዚህ አሁን አርቲክል 1740 ላይ ሲቪል ኮድ ላይ ሄዳችሁ ብታዩ ምን ይላል? ማንኛውም የተበደረ ሰው በገባው በውል በገባው መሰረት መክፈል አለበት ይላል። ስለዚህ ደብተሩ ምን መክፈል አለበት? ይሄ ምንድነው? ውዴታ አይደለም ግዴታ ነው ማለት ነው። ይሄ ምንድነው? ዳይሬክቲቭ ኦር ኮማንድ የምንለው ኖርም ነው ማለት ነው። ፕሮሂቢቲቭ ደግሞ የተከለከለ። ፕሮሂቢሽን ማለት የተከለከለ ማለት። ፍሬዙ ሻል ኖት ኢዝ ፓኒሽብል። አሁን የተከለከለውን ነገር ካደረግ ምን ትደረጋለህ? ፓኒሽ ትደረጋለህ።
አሁን ኤግዛምፕል አለ ምን ይላል? ኖ ዋን ሜይ ኢንተር ዘ ዶሚሳይል ኦፍ አናዘር ዘ ዊል ኦፍ ሳች ፐርሰን አርቲክል 13 ሲቪል ኮድ ምን ማለት ነው? ማንም ሰው ያለ እዛኛው ሰው ቤት ፍቃድ ወደ ቤቱ መግባት አይችልም ነው። ኖ ዋን ሜይ ኢንተር ዘ ዶሚሳይል ኦፍ አናዘር በሌላ ሰው ቤት ያለ እዛኛው ቤት ፍቃድ መግባት አይችልም። ይሄ አሁን የተከለከለ። ገብተህ ብትገኝ ሌባ ነው ተብለህ ምን ትደረጋለህ? ትሪት ትደረጋለህ ማለት ነው። ከዛ ፓኒሽ ትደረጋለህ። ምክንያቱም አታደርግ የተባለውን ነገር ስላደረግ። ስለዚህ ሶስቱን ኖርማቲቪቲዎች አትርሱ ማለት ነው። እሺ ሶስተኛው ፊቸር ደግሞ ምንድን ነው? የመጀመሪያ ጄኔራሊቲ ያየን፣ ሁለተኛ ኖርማቲቪቲ፣ ሶስተኛ ምንድን ነው? ሳንክሽን ማለት ነው። ሳንክሽን ዘ ኢንፎርሰርን ምን ማለት ነው? ፔናሊቲ ኦር ኮሬክቲቭ ሜዥር ፎር ፌሊየር ቱ ኮምፕላይ ዊዝ ሎ። ይሄ ማለት ፔናሊቲ፣ ይህ ቅጣት ነው። ለምን ፌል አንድ ሰው ቫዮሌት ካደረገ አንድን ሩል ቫዮሌት ሲያደርግ ኮምፕላይ ዊዝ ሎ ኮምፕላይ ካደረገ ወይንም ከህጉ ጋር ኮንትራዲክት የሚያደርግ ነገር ከሰራ ሳንክሽን ይጠብቋል። አሁን ወንጀል አትፈጽም፣ ይሄ ወንጀል ነው ተብሎ ወንጀል ከተቀመጠ በኋላ ይሄንን ወንጀል ከሰራ ሰውየው ምን ይጠብቋል? ሳንክሽን ይጠብቋል። ምክንያቱም ክሪሚናል ኮድ ላይ ሁሉም አርቲክሎች አሉ። ይሄንን ያደረገ ይሄን ስለተቀመጠ በዛ አርቲክል መሰረት ትሬት ይደረጋል ማለት ነው። ስለዚህ ወደ ቀጣዩ ይሄ እነዚህ አሁን ያየናቸው ትናንት ያየነውን ነው። ያላያችሁ ልጆች ቪዲዮን ተመልሳችሁ ማየት ትችላላችሁ። ዛሬ እንግዲህ የምንጀምረው ሜጀር ቲዎሪስ ኦፍ ሎ ነው። ስለዚህ ቲዎሪዎች አሉ። ፊሎሶፈር እንደ ጁሪስት ሃቭ ዲቤትድ ዘ ትሩ ኔቸር ኦፍ ላቭ ፎር ሴንቸሪስ እና ብዙ ፊሎሶፈሮች፣ ጁሪስቶች፣ ህግ አዋቂዎች ብዙ ጊዜ ተከራክረዋል። እውነተኛው ህግ ከየት ነው የመጣው ብለው ለብዙ ዘመናት ተከራክረዋል ማለት ነው። እና ዚስ ዲቤት ሃቭ ፕሮዲውስድ ዲፈረንት ቲዎሪስ ሎ ኢች ኦፈሪንግ ዩኒክ ሌንስ ቱ ቪው ዋት ሎ ኢዝ ኤንድ ዌር ኢት ካም። እና ይሄ ክርክራቸው እና ቲዎሪያቸው በጽሁፍ ስለተቀመጠ እኛም ደግሞ በማየት ኢች ኦፈሪንግ ዩኒክ ሌንስ ቱ ቪው ለእኛም ለምን ይጠቅማል? ዋት ሎ ኢዝ ህግ ማለት የራሱ ምን ማለት ነው፣ ዌር ኢት ካም የሚለውን ነገር እኛ እንድንረዳ ምንጽር ይሆነናል ማለት ነው። ስለዚህ የመጀመሪያው ቲዎሪ ዋት ናቹራል ሎ ቲዎሪ ነው የምንለው። ስለዚህ ዚስ ቲዎሪ ሎ ኢዝ ቤዝድ ኦን ዩኒቨርሳል ፕሪንሲፕል ሞራሊቲ ጀስቲስ ኤንድ ሪዝን ዊች አር ዲስከቨረብል ባይ ሁማን ሪዝን ዜር ኢዝ ኤ ሃየር ሎ አባቭ ሁማን ሜድ ሎ። ምንድነው ናቹራል ሎ የሚሉት? ይሄ የተፈጥሮ ህግ የምንለው ዩኒቨርሳል ነው በሞራሊቲ በጀስቲስ እና በሪዝን። እኔ ይሄ ነገር ወንጀል ነው ተብሎ ተነግሮኝ አይደለም ወንጀል ነው የሚለው ይላሉ። እኔ ራሱ ሁማን ሪዝን በመጠቀም ይሄ ሞራሊቲ ነው አይደለም የሚለው ነገር በራሴ ሪዝን መለየው ነገር ነው እንጂ የሚቀመጥ ነገር የለም። እና የትኛውም ህግ ከዚህ ከናቹራል ሎ የሚበልጥ ህግ የለም ብሎ ነው የሚያምነው። ሁማን ሜድ አሁን ሰው የሚያወጣ ህግ ራሱ ከናቹራል ሎ በታች እንጂ በላይ አይደለም ይላሉ። በኋላ ደግሞ እነዚህ ፖዚቲቪስት የምንላቸው የምናያቸው አሉ። ሁማን ሜድ ማለት ነው። ሁማን ሜድ ለው እነዚህ ሰው ነው ህግ የሚፈጥረው የሚሉ አሉ። ደግሞ ይሄ እየተፈጥረው ነው። ምን ይላሉ? ይሄ ናቹራል ለው ኢተርናል ነው፣ ዘላለማዊ ነው፣ ማይጠፋ ነው። ዩኒቨርሳል አፕላይስ ቱ ኦል፣ ሁሉም ሀገር ላይ ብትሄዱ ተመሳሳይ ነው ነው። ፖዚቲቭ ለው ደግሞ እንዳለ ያውቃሉ። ሰው የሚያወጣው ህግና ሩል እንዳለ ያምናሉ። ነገር ግን ኢት መስት ኮንፎርም ቱ ናቹራል ለው የሚል ነገር አላቸው። ምን ማለት ፈልገው ነው? አንድ ሰው ያወጣ ህግ የግድ ከምን ጋር ከናቹራል ለው ጋር ኮንትራዲክት ማድረግ የለበትም፣ ኮንፎርም ማድረግ አለበት። ኮንፎርም ካደረገ ቫሊድ ነው፣ ካላደረገ ደግሞ ቫሊድ ነው ብለው ያምናሉ። ስለዚህ አጉስቲን የሚባል እንደውም ጁሪስፕሩደንስ ላይ ቀጣይ ሴሚስተር ላይ ትወስዳላቸው። እነዚህን አሁን ናቹራል ፖዚቲቪስት የምንላቸው ቀጣይ አመት ስትማሩ የራሳቸው አንዳንድ ቻፕተር አላቸው። የየራሳቸው ቻፕተር ሲያዙ እዛ ትማራላቸው። እና ምን ይላሉ? አንጀስት ሎ ኢዝ ኖ ሎ አት ኦል ይላሉ። ስለዚህ አሁን ጀስት እና አንጀስት የሆነው ነገር በምን በሪዝን ነው የሚለየው። ነገር ግን በእኛ አይምሮ አንጀስት ነው ብለን የምናስበው ነገር ህግ አይደለም ብለው ያስባሉ። ስለዚህ ቲንከሮች አሉ፣ አሪስቶቴል፣ ሲስሮ፣ ቶማስ አኪናስ የራሳቸውን ሀሳብ ይዛ አስቀምጣሉ። በደንብ ትማሩታላችሁ ጁሪስፕሩደንስ ኮርስ ላይ ቀጣይ ዓመት። እና ፖዚቲቭ ሎ ቲዮሪ ሁለተኛው ኮሪያዳችሁ ምንድን ሎ ኢዝ ኤ ኮማንድ ኦፍ ሶቨሬን ባክድ ባይ ሳንክሽን ኢትስ ሴፓሬት ፍሮም ሞራሊቲ። አሁን ናቹራሎች ምንድነው በሞራል ነው እኛ ይሄ ነገር ልክ ነው ልክ አይደለም ምንድነው። እነዚህ ደግሞ አይ ህግ የምንለው ከሞራሊቲ የተለየ ነው። ህግ የምንለው ኮማንድ ኦፍ ሶቨሬን አንድ ሉዓላዊ የሆነ መንግስት ወይንም ደግሞ አውቶሪቲ ያለው ፐርሰን የሚያወጣው እሱም ደግሞ ባክድ ባይ ሳንክሽን ቅጣት ያለው ነው። ይሄ ከምንም ከሞራል ጋር የሚገናኝ ነገር አይደለም ብለው የነሱን ሀሳብ ያቃርናሉ ማለት ነው። እና ሎ ኢዝ ኤ ኮማንድ ሩል ነው ይላሉ ፍሮም ዘ ሶቨሬን ፐርሰን። ይሄ ሶቨሬን ፐርሰን ይሄ የሚታወቅ አሁን የኢትዮጵያን ህገ መንግስት የሚያወጣው ማለት ነው ሌጂስላቲቭ ቦዲ ነው። ጀስት እንደነሱ የታወቀ ሀብቹዋሊ ኦቤይድ የሚደረግ ነው የሚያወጣው። እና ባክድ ባይ ዋት ሳንክሽን ፎር ዋት ፎር ዘ ፔናሊቲ ፎር ዲስ ኦቢዲየንስ ኦፍ ዘ ሎ ይላሉ። ኢዝ ቪኤስ ኦት ዚስ ቲዮሪ ሴፓሬት ዋት ኢዝ ዘ ሎ ኢዝ ፍሮም ዋት ኢዝ ኦት ቱ ቢ። ይሄ ምንድነው የሚለው? ኢዝ እና ኦትን ያስቀምጣሉ። ኢዝ ማለት ሎ በራሱ ምን ማለት ነው? ሎ ምንም ሳይጨመርበት ምን ማለት ነው? ኦት ደግሞ የምንለው ሞራሊቲ ገብቶበት። ኢዝ ራሱ ሎ ምንም ሳይጨመርበት፣ ኦት ደግሞ ሞራሊቲ ገብቶበት ማለት ነው። የዚህ ሀሳብ አቀንቃኞች እንግዲህ ጆን ኦስቲን፣ ጀርሚ ቤንታም እና ኤችኤል ሃርት ይባላሉ። ማርክሲስት ሎ ቲዮሪ
እና እነዚህ ናቸው በጣም የሚገርም ሀሳብ የሚያስቀምጡት። እንዲህ ይላሉ ሎው ኢዝ ዘ ቱል ዩዝድ ባይ ዘ ሩሊንግ ክላስ ዘ ቦርጌስ ቱ ኦፕሬት ዘ ወርኪንግ ክላስ ዘ ፕሮሌታሪያት ኢት ኤግዚስትስ ቱ ፕሮቴክት ዋት ፕራይቬት ፕሮፐርቲ ዊች ኢዝ ሩት ኦፍ ኦል ክላስ ኮንፍሊክት። ምን እያሉ ነው? ህግ የምንለው ነገር ሩሊንግ ክላሶች እነዚህ ባለሀብት የሚባሉት ቦርጌስ የሚባሉ ክላሶች የራሳቸውን የሆነ ፕራይቬት ፕሮፐርቲ ለመጠበቅና እነዚህ ወርኪንግ ግሩፕ የሚባሉት እነዚህ ፕሮሌታሪያት የሚባሉትን ኦፕሬስ ለማድረግ ወይንም ደግሞ ለመጨቆን ነው ህግ የፈጠሩት ብሎ ያስባል። ኢት ኤግዚስትስ ቱ ፕሮቴክት ዋት ፕራይቬት ፕሮፐርቲ ዊች ኢዝ ዘ ሩት ኦፍ ኦል ክላስ ኦፍ ኮንፍሊክት። ለሰዎች ሁሉ ኮንፍሊክት ግጭት ምክንያት የሚሆነው ህግ ነው ብሎ ደግሞ ሀሳብ ያመጣል ማለት ነው። ሪያሊስት የመጨረሻው ቲዎሪ ምን ይላል? ሎው ኢዝ ዋት ዘ ጀጅ ዲሳይድ ኢን ዘ ኮርት። አሁን ከዚህ ውስጥ ትክክለኛ የቱ ነው የሚለው ነገር እኛ ዲሳይድ ማድረግ አንችልም። ነገር ግን የሁሉንም ቲዎሪ የመያዝ ግዴታ አለባቸው። ፈተና ላይ ጻፉ ስለምትባሉ ቲዎሪዎቹን ጻፉና ሀሳባቸውን አስቀምጡ ስለምትባሉ። ስለዚህ ሎው ኢዝ ዋት ዘ ጀጅ ዲሳይድ ኢን ዘ ኮርት። ሪያሊስት ሪል የሚለው ነገር ያዘው። ምንድን ነው የሚለው? ህግ ማለት ዳኛ የሚፈርደው ነገር ነው ፍርድ ቤት ውስጥ። ፎከስ ኦን ዘ አክቹዋል ፕራክቲስ ኖት ጀስት አብስትራክት። እንደውም እዚህ የሚገርም ነገር ያስቀምጣሉ። ምን ይላሉ? ሎ ኦን ዘ ቡክስ አር ጀስት ዲድ ወርድ። መጽሐፍ ላይ ተጽፎ የተቀመጠ ህግ ምንድነው? የሞተ ወርድ ነው ላል አንትል ዌን ጀጅ አፕላይ ዘም ቱ ኤ ሪል ላይፍ ኬዝ። ዳኛው ሪል ላይፍ ኬዝ ላይ አፕላይ እስካላደረገ ድረስ መጽሐፍ ላይ ተጽፎ የሚቀመጥ ህግ ምንድነው? የሞተ ወርድ ነው፣ አይጠቅምም። ህግ የሚሆነው ዳኛው የተጻፈውን ህግ ወስዶ ኬዝ ላይ አፕላይ ሲያደርግ ብቻ ነው። ስለዚህ ህግ ሜከሩ ማን ነው ይላል? ጀጅ the true lawmaker is what ማን ነው ይላል? who ለምለው ጥያቄ ማን ነው? the true lawmaker is who ከተባላችሁ ሪያሊስት ላይ ማን ነው? ጀጅ ነው ይላሉ ማለት ነው። እነዛ ፖዚቲቪስቶች ማን ነው ይላሉ? ሶቨሪን ነው ይላሉ። ናቹራሎች ደግሞ ዩኒቨርሳል ነው፣ በራሳችን በሞራሊቲ ክሬት የምናደርገው ነው። ማርክሲስት ደግሞ እነዚህ ሩሊንግ ክላሶች ናቸው ክሬት የሚያደርጉት። ለምን? የራሳቸውን ፕራይቬት ፕሮፐርቲ ለመጠበቅ፣ ከዛ ለመጨቆን ኦፕሬስ ለማድረግ። በቻልኩት አቅም ለማስረዳት ሞክሬያለሁ። አሁን ደግሞ ፋንክሽን ኦፍ ሎው። ፋንክሽን ኦፍ ሎው ምን ማለት ነው? ምንድነው ህግ የሚሰራ? ተግባሩ ምንድነው? ዋት ዳዝ ሎው ዱ የሚለው ጥያቄ ማለት ነው። ምንድነው ህግ ራሱ የሚሰራ? ሶ ዘ አልቲሜት ኤንድ ኦፍ ዘ ሎው ኢዝ ሰኪዩሪንግ ጀስቲስ ኦር ኢንሹሪንግ ጀስቲስ ነው። ምን ማለት ነው? ህግ የመጨረሻው አልቲሜት ጎል ምንድነው? ፍትህን ማስፈን ነው። በቃ አለቀ። እና ሁለት አይነት ጀስቲሶች አሉ፣ ዲስትሪቢዩቲቭ ጀስቲስ እና ኮሬክቲቭ ጀስቲስ። በደንብ ያዘው። ይሄን ሲቪክ ላይ ራሱ ተማራላችሁ በዚህ ሴሚስተር። ምንድነው? ፌር ዲስትሪቢዩሽን ኦፍ ቤኔፊት ኤንድ በርደን ኢን ዘ ሶሳይቲ። ዲስትሪቢዩሽን ማለት ማከፋፈል አይደል? አሁን ለምሳሌ ፕሮግሬሲቭ ታክሴሽን። አሁን ታክስ ምንድነው? ከሁሉም ክልል ተሰበሰበ እንበል። ከተሰበሰበ በኋላ መሰረተ ልማቶችን ለእያንዳንዱ ክልል በተቀበለው ምን ታክስ ምን ማድረግ አለበት? እኩል ዲስትሪቢዩት ማድረግ አለበት። በርደኑ ማለት ነው። ከተቀበለ መንግስት እኩል ዲስትሪቢዩት ማድረግ አለበት የሚለውን አሳምቃለን። ኮሬክቲቭ የምንለው ደግሞ ሬሜዲስ ፎር ሮንግ ኮሚትድ ኮርት ኦርደር ኤ ቲፍ ቱ ሪተርን ስቶለን ጉድ። የሚሳለው ምን ማለት ነው? አሁን ሮንግ ዲወሮች ወይንም ደግሞ መጥፎ ስራን የሚሰሩ ሰዎችን ቅጣትን መስጠት ነው። አሁን ለምሳሌ ከኔ ስልክ ቢሰረቅብኝ ፍርድ ቤቱ ለኔ ስልኩን ያስመልስልኛል። ከዛም በኋላ ወንጀለኛውን ደግሞ የት በማረሚያ ኦርደር ያደርገዋል። አንድ እኔ እቃ የተመለሰልኝ ኮሬክቲቭ ነው። ሁለት ሰውየው እየታረመ ነው። ምንድን ነው አድቫንቴጁ ታዲያ? የዚህ ሁሉ አድቫንቴጁ ካላችሁ ምንድን ነው አድቫንቴጁ? አንድ ማህበረሰቡ ይማራል። ገብታችኋል አይደል? አሁን ስልክ ከኔ ተሰርቆ ፍርድ ቤት ላይ ሰውየው እዛ ፍርድ ቤቱ አቃቤ ሕጉ አቁሞት ትሪት ሲደረግ ሰው ያያል፣ ማህበረሰቡ ያያል። እንደዛ አይነት ተደራራቢ ወንጀሎች እንዳይኖሩ ምን ይሆናል? ኮሬክቲቭ ጀስቲስ ኦርደር ያደርጋል ማለት ነው። አሁን ደግሞ ኪ ፋንክሽኖች አሉ። ምንድነው ኪ ፋንክሽን ኦፍ ሎው የሚለው? ሶስት ነገር አለ። ሶሻል ኮንትሮል፣ ዲስፑት ሴትልመንት እና ሶሻል ቼንጅ። ባጭሩ ለማሳየት ሞክራለሁ። ሶሻል ኮንትሮል የምንለው ሎ ሴት ሩል ፎር አክሴፕቴብል ቢሄቪየር። ምን ማለት ነው? አክሴፕቴብል ቢሄቪየር የምንለው አንድ ጊዜ ይቅርታ ቻርጅ ላደርግ ነው። ፋንክሽኖቹ አሉ። ምንድነው ፋንክሽኖቹ? አንደኛ ሶሻል ኮንትሮል ሎ ሴት ሩል ፎር አክሴፕቴብል ቢሄቪየር ኢት ፓኒሽ ዲቪያንት ቢሄቪየር። ህግ አክሴፕቴብል የሚሆኑ ባህሪያቶችን ምን ያደርጋል? ለነዛ አክሴፕቴብል ለሆኑ ባህሪያቶች እንዲከበሩ ምን ያስቀምጣል? ሩል ያስቀምጣል። አንድ ኢት ፓኒሽ ዲቪያንት ቢሄቪየር ደግሞ ልክ ላለሆኑ ባህሪዎች፣ አሁን ለምሳሌ ስርቆት ሊሆን ይችላል። የተለያየ በሶሻል ውስጥ ለሚያደርጉ ደግሞ ምን ያስቀምጣል? ፓኒሽመንት ያስቀምጣል። ፖሊስ አለ፣ ኮርት አለ፣ ፕራይዘን አለ። አሁን እስር ቤት አለ። ፖሊስ ይዞ ወንጀለኛውን ኮርት ያቀርባል። ከዛ ህጉ ተፈጻሚ ከሆነ በኋላ ወደ እስር ቤት ውስጥ የሚገባበትን ሁኔታ ያመቻቻል። ሁለተኛ ዲስፑት ሴትልመንት ግጭቶችን ለመፍታት ሎ ፕሮቫይድ ፒስፉል ኤንድ ፎርማል ሜካኒዝም ቱ ሪዞልቭ ኮንፍሊክት። ምንድነው? ሰላማዊነትን ሰላም እንዲሆን በግጭቶች መሃል ሰላም እንዲሆን ሪዞልቭ ኮንፍሊክት ለማድረግ
ይጠቅማል ይላል። ዚስ ሀፕን ኢን ዘ ኮርት ስሩ ኦልተርኔቲቭ ዋት ሜትድ አርቢትሬሽን እንግዲህ ታውቃላችሁ። ስለዚህ ሶስተኛው ደግሞ ሶሻል ቼንጅ ነው። ሶሻል ቼንጅ ሎ ካን ቢ ፓወርፉል ቱ ፎር ፕላኔት ዳይሬክቲቭ ሶሻል ቼንጅ ኢት ካን ቢ ዩዝድ ቱ ኢንጂነር ኒው ሶሻል ኖርምስ። ምንድን ነው የሚለው ህግ የምንለው ነገር ሶሻል ወይም ማህበረሰብን ምን ለማድረግ ፕላንድ ዳይሬክት ለማድረግ ወይም ለመምራት አንድ ነገር በሶሻል በማህበረሰብ ውስጥ ለመስራት ህግ መኖር አለ። ህግ ከሌለ ማህበረሰቡ እርስ በራስ የሚጋጭ ከሆነ አንድ ነገር መስራት አይቻልም፣ ስኬታማ መሆን አይቻልም። ማህበረሰቡ ወደ ግጭት ሁሉ የሚያመራ ከሆነ ስኬት አይኖርም። ስለዚህ ህግ የምንለው ነገር ፓወርፉል የሆነ ቱል ነው ሶሻሊ ቼንጅ ለማድረግ ማለት ነው። አንቲ ዲስክሪሚኔሽን ኦፍ ሎ ይላል። አሁን እዚች ጋር ሶሻል ኢንጂነር ነው ይለዋልና ምንድነው አድሎ እንዳይኖር በማህበረሰቡ ውስጥ አድሎ እንዳይኖር ያደርጋል ነው። ስለዚህ አሁን የምንመለከተው ሪሌሽን ቢትዊን ሎ ኤንድ ስቴት ምንድነው ያላቸው ሎ እና ስቴት ሀገርና መንግስት ምንድነው ያላቸው ግንኙነትን ብሎ ነገር እንመለከታለን። ሶስት ቲዮሪ አለ። ስቴት ኢዝ ሱፒሪየር ይላል አንደኛው፣ ስቴት የበላይ ነው ይላል። ሁለተኛው ደግሞ ቲዮሪ ሎ ኢዝ ሱፒሪየር ይላል ያያቸው ነገር። ሶስተኛው ደግሞ ሎ ኤንድ ስቴት አር ዘ ሴም ተመሳሳይ ናቸው ልዩነት የላቸውም ይላል። ምንድነው ስቴት ኢዝ ሱፒሪየር እንዴት የበላይ ሊሆን ይችላል? ስቴት ክሪትስ ለው ቅድም ስንመለከት አይታችሁ ከሆነ ህግ የሚያወጣ ሶቨሬን አካል ነው። ፖዚቲቭ ላይ አይታችሁ የምታስታውሱ ከሆነ ስቴት ህግን የሚያወጣው ማን ነው? ስቴት ነው ብለው ይናገራሉ። ኦስቲን ቲዮሪ ነው እንደዛ የሚለው ፖዚቲቭ ማለት ነው። አሁን ክሪቲሲዝም አለ። ምን ይላሉ? ህግ ሳይኖር በፊት አንድ ገዢ ሰው ሳይኖር በፊት እኮ ማህበረሰቡ ፕሪሚቲቭ ሶሳይቲ ይኖር ነበረ። ያለ ምን ያለ ህግ ዝም ብሎ ይኖር ነበረ። እንዴት ታዲያ ስቴት ከኋላ መጥቶ ለማህበረሰቡ ህግን የሚፈጥረው ስቴት ነው ይላል። እንዴት ሶቨሬን አካል ነው ይላሉ የሚል ሀሳብ ክሪቲሲዝም አለ ለዚህ። ሁለተኛው ደግሞ ሎው ኢዝ ሱፒሪየር ሎው ባይንድ ዘ ስቴት። ይሄው ገዢ ሀሳብ ነው። ምን ይላል? ህግ ሀገርን ይገዛል፣ ገዢን ይገዛል። ምን ይላል? ኢቭን አስ ኤፍ ሶቨሬን ኢዝ ሳብጀክት ቱ ሃየር ሎ ለበላይ ለሆነው ህግ መገዛት አለበት ሶቨሬን የሚለውን ሀሳብ ያስቀምጣሉ። ከልሰን የምንለው ሰው ደግሞ ምን ይላል? ፊሎሶፈር ነው። ሎው ኤንድ ስቴት አር ዘ ሴም ዘ ስቴት ኢዝ ሌጋል ኦር ዘ አር ቱ ሳይድ ኦፍ ዘ ሴም ኮይን። የአንድ ሳንቲም ሁለት ገጽታ ናቸው፣ አይለያዩም። ያለ ህግ ስቴት አትኖርም፣ ስቴትም ደግሞ ያለ ህግ አይኖርም ብሎ የራሱን ሀሳብ ያስቀምጣል። when we talk about abstract law it is law, when we talk about institution is the state ምንድነው የሚለው? እኛ ስለ ህግ የምናወራ ከሆነ ስለምን እያወራን ነው? ስለ የሆነ ኢንስቲትዩሽን እያወራን ነው። ያ ኢንስቲትዩሽን ደግሞ ስቴት ነው። ስቴት ባለበት ነው ህግ የሚኖረው እያለ ነው። ስለዚህ most modern views in law and state as intervened the state is formal source of law, authority and enforcement and no state exists without legal system ያምናሉ። ምን ብሎ? ስቴት ሶርስ ነው ህግ የሚያወጣ አካል ነው ብሎ ያምናሉ። ነገር ግን ዊዛውት ሌጋል ሲስተም ስቴት ኤግዚስት አያደርግም ብሎ አክሰፕት ያደርጋሉ ማለት ነው። ስለዚህ ሌጋል ሌጋል ኖርምስ ይሄ ይታወቃሉ። ቦዝ ኖርማቲቭስ ዜ አር ሴት ስታንዳርድ ኦፍ ቢሄቪየር ይሄ ሞጁላችሁ ላይ ስላለ በጣም እሱን በደንብ ይዛዩት። ስታንዳርድ ቢሄቪየርን ሴት ያደርጋሉ ሰው እንዴት መመራት እንዳለበት። ሌጋል እና ሌጋል ኖርምስ ይሄ ህግ ሌጋል የምንለው ብታጠፉ ምንድነው ቅጣት ያለው ነው። ሌጋል ኖርምስ የምንለው ደግሞ በማህበረሰቡ ውስጥ አሁን ትልቅ ሰው ቆሞ እናንተ ቁጭ ብትሉ ማንም እናንተ የሚቀጣቸው የለም። ነገር ግን በማህበረሰቡ በሚሰጣቸው ስም አለ። እሱ ሌጋል ኖርም ነው። ጀስት እንደዛ አይነት ነገር ነው ሞጁላችሁ ላይ በደንብ ይሁን እና አሁን ደግሞ ሞራሊቲ እንደ ሎው ምንድነው በሁለታቸው መካከል ያለው ልዩነት የሚለው ነገር the relation between law and morality they are overlapping circle not the same thing. law is minimum ethnic, it is the floor for requiring behavior. ሞራሊቲ እና ሎው ያስታውቃል። ሞራሊቲ የምንለው በራሳቸው ሰው በሪዝን ምን ይሄ ነገር ጥሩ ነው አይደለም መጥፎ ነው እንደዚህ ካደረኩ ይሄ በማህበረሰቡ ውስጥ ተቀባይነት ያገኛል እንደዚህ ካደረኩ ሰው ምን በሞራሊቲ እንደዚህ ሪዝን የሚያደርገው ነገር ነው። ሎ የምንለው ነገር ደግሞ ተጽፎ የተቀመጠ ምንድነው? ኮማንድ ኦፍ ሶቨሬን ቅድም ብለናል አይደለ? የተቀመጠ ሁለታቸው ኦቨርላፒንግ ሰርክል አላቸው። ነገር ግን it is the same thing አይደሉም፣ የተለያዩ ናቸው ማለት ነው። እና ኢትኒክ ኦር ሞራሊቲ ኤም ሃየር ስታንዳርድ ኦፍ ሁማን ኤክሰለንስ። አሁን ሰው ጥሩ እንዲሆን የሚያደርግ ነገር ምንድነው? የራሱ ሞራሊቲ ነው። ሰው አእምሮ ንጹህ ካልሆነ ስነ ምግባሩ ንጹህ ካልሆነ ስታንዳርድ ሁማን ኤክሰለንስ መሆን አይችልም። እና the law will not punish you for being selfish but it will punish you for being dishonest or stealing.
አንተ ሴልፊሽ ብትሆን ህግ አይቀጣም። ምክንያቱም እሱ የአንተ ሞራሊቲ ነው። አንተ አሁን ኤክሰለንስ የምትሆነው አሁን ሴልፊሽ ባትሆን ሰው አንተን ያ እሱ እኮ ኤክሰለንስ ነው በጣም ጎበዝ ሰው ነው ይላል። ነገር ግን ዲስሆነስት ከሆንክ ስቲል ሌባ ከሆንክ የሆነ የሰውን ዕቃ የሚሰርቅ ከሆነ ህግ ይቀጣሃል። ይህን ሁለቱ ነገር እንደዛ ተረዱ። እና የመጨረሻ የምንመለከተው ምንድን ነው? ሜጀር ሌጋል ሲስተም ኢን ዘ ወርልድ ቱ ዶሚናንት ሲስተም the first one common law and the second one is civil law common law አንግሎ አሜሪካን ይባላል። ሁለተኛው ደግሞ ሲቪል ላው ሮማኖ ጀርመኒክ ይባላል። ስለዚህ ይህንን ሁለቱን አይተን ቪዲዮን እንጨርሳለን። ቻፕተሩን እንግዲህ ኦልሬዲ ጨርሰናል ማለት ነው። ኮመን ላው ኦሪጂኔት የተደረገው የት ነው? አፍተር 1066 ላይ ኢንግላንድ ላይ ነው። ፕራይመሪ ሶርሱ ማለት ጁዲሻል ፕሬሲደንት ኦር ኬዝ ላው ነው። ምንድነው ኮመን ላው ላይ የተጻፈ ህግ የለም፣ ክሪት ተደርጎ የተቀመጠ ህግ የለም። ነገር ግን ዳኞች ፍርድ ቤት ላይ የሆነ ኬስ ሲመጣ ከዛሬ 10 ዓመት 5 ዓመት በፊት የሆነ የተከሰተ ተመሳሳይ ኬዝ ሊኖር ይችላል። ያን ኬዝ ፈትሸው ያን አፕላይ የተደረገው ሩል ኢንተርፕሬት በማድረግ አፕላይ ያደርጋል ለዚህ ኬዝ። ምንም የተቀመጠ ነገር የለም። ምን ሎ ኢዝ ክሪኤትድ ባይ ጀጅ when they decide this case ከዚህ በፊት ዲሳይድ የተደረገውን ኬዝ ወስዶ ሩል ይፈጥራል። በቃ ይሄ እንደዚህ ከተደረገ ይሄ እንደዚህ ይሆናል ብሎ በራሱ ፍርድ ቤት ውስጥ ክሬት ያደርጋል። ኮመን ላው። ሲቪል ላው ላይ ግን እንደዛ አይደለም። ሲቪል ላው ከሚጠቀሙ ሀገራቶች መካከል አንዷ ማነች? ኢትዮጵያ ነች። ኮንቲኔንታል ዩሮፕ ቤዝድ ኦን ሮማን ላው ፕራይመሪ ሶርስ ኦፍ ላው ኢዝ ዋት ኮዲፋይድ ሌጂስሌሽን። ምንድነው? ሌጂስላቲቭ ቦዲ አውጥተው ያስቀምጣል ኮዲፋይድ የሆነ። አሁን ኢትዮጵያ ውስጥ ኮሜርሻል ኮድ አለ፣ ሲቪል ኮድ አለ፣ ክሪሚናል ኮድ አለ፣ ክሪሚናል ፕሮሲጀራል አሉ ኮዶች። እንደዛ አይነት የተቀመጡ ኮዶችን ዳኛ ፍርድ ቤት ውስጥ አሁን በኢትዮጵያ ፍርድ ቤት ምንም የሚያደርገው ነገር የለም። ከይዙ መጣ የሚመሳሰለው ሌጋል ፕሮቪዥን ወስዶ ምን ያደርጋል? አፕላይ ማድረግ ነው። 10 ዓመት የሚያስቀጣ ወንጀል ከሆነ 10 ዓመት፣ 5 ዓመት የሚያስቀጣ ከሆነ 5 ዓመት ቀጥታ የተጻፈውን አፕላይ ያደርጋል። ነገር ግን ኮመን ላው ላይ እንደዛ አይደለም። ከዚህ በፊት ተመሳሳይ ሆኖ ፕሬሲደንት ኬዞችን በመውሰድ አፕላይ ያደርግ ነበር ማለት ነው። ስለዚህ ኦልሬዲ ጨርሰናል ማለት ነው። ቪዲዮን እዚች ጋር ቴብል አለ። ይሄ ቴብል የሁለቱን ልዩነት ያሳያል። አሁን ያወራነው ነው እና የዛሬው ቪዲዮ ይህን ይመስል ነበር እና ቻናሉን ሰብስክራይብ ሳታደርጉ የምታዩ ሰዎች ቻናሉን ሰብስክራይብ አድርጉት። ሌላ ልጆችንም ጓደኞቻችሁ ወደዚህ ቻናል እንግዲህ ኢንቫይት አድርጉ። ሌላ ደግሞ በደንብ እንዲቀጥል ከፈለጋችሁ ደግሞ የእናንተ አብሮነት ስለሚያስፈልገኝ ኮሜንት ጻፉልኝ። ስለዚህ ቻፕተር 2 እንቀጥላለን ማለት ነው። ቴንኪው ቪዲዮን ስላያችሁ በጣም አመሰግናለሁ።